بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله ابن القيم ድንቅ ኪታብ ወደ መጠናቀቁ እየደረስን ነው። ከረመዳን በፊት በአላህ ፍቃድ እንጨርሳለን። ዛሬ የምናነሳው ፈስል አንዋዕ አልመሐባ የውደታ አይነቶች። ስለ መሐባ ሲወራ ውደታ ሲባል የራሱ የሆኑ አይነቶች ክፍሎች አሉት እና እሱን ነው ዛሬ የምንመለከተው። ከአሁን በፊት ዒሽቅና መሐባ የሚለውን በደንብ መለየት እንዳለብን በዒሽቅና በመሐባ መካከል ያለውን ልዩነት ተመልክተናል። ያለፈው ቅራአታችን ምን አሉ? ወሃ ሁና እዚህ ላይ አሉ አርበዐቱ አንዋዕን አራት አይነት አሉ ሚነል መሐበቲ ከውደታ ውደታ አራት አይነት ክፍሎች አሉ። የጂቡ ተፍሪቁ መለየት ግድ ይላል በይነሃ በመካከላቸው። ወኢነማ ضለ የጠመመው እኮ መን ضለ የጠመመው አካል የጠመመው ቢዐደም ተምይዝ ባለመለየቱ ነው። በይነሃ በመካከሏ የውደታ አይነቶችን ባለመለየቱ ነው የጠመመ አካል የጠመመው። ስለዚህ ስለ ውደታ ሲነሳ ልዩነታቸውንም በደንብ ማወቅ ያስፈልጋል ማለት ነው። ማይክ ዝጉ ባረከላሁ። ስለዚህ አሐዱሃ የመጀመሪያው ከውደታ አይነቶች መሐበቱላሂ አላህን መውደድ ነው። አራት አይነት ውደታ አላል። የመጀመሪያው ውደታ መሐበቱላህ አላህን መውደድ ነው። ወላ ተክፊ አትበቃም ወሕደሃ ብቻዋን ፊነጃቲ ነፃ ለመሆን ሚን ዓዛቢ ከአላህ ቅጣት ለመዳን አላህን መውደድህ ብቻ ብቁ አይደለም። ወልፈውዝ ቢሰዋቢሂ የእሱንም ደግሞ ምንዳውን ለማገኘት ፈውዝ ማለት ስኬታማ መሆን ማለት ጀነት መግባትም ሆነ ከእሱ መልካምን ነገር ማገኘት አይታሰብም አላህን ስለወደድክ ብቻ። ምክንያቱም ሙሽሪኮችም አላህን ይወዳሉ። ዩሒቡነሁም ከሑቢላህ ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ። ሁለት አይነት ተፍሲር ቢኖረውም ዩሒቡነሁም እነዚህ ሙሽሪኮች አማልክቶቻቸውን ይወዳሉ፣ ከሑቢላህ ልክ አላህን እንደሚወዱ ብለው የፈሰሩ ሙፈሲሮች አሉ። ስለዚህ አላህን መውደድ ብቻ ጀነት አያስገባህም፣ ከሳትም አያድናም። አሳኒ ሁለተኛው ደግሞ መሐበቱ መውደድ ነው። ማ ዩሒቡሁላህ አላህ የሚወደውን ነገር መውደድ ነው። ወሃዚህ ይህቺ የለቲ እሷናት ቱድኺሉሁ ፊል ኢስላም ወደ እስልምና የምታስገባው ወቱኽሪጁሁ ሚነል ኩፍር ከኩፍርም የምትዋጣው እሷ ናት። ለአላህ ብሎ መውደድ፣ መልእክተኞችን መውደድ፣ መላኢካዎችን መውደድ፣ ሙእሚኖችን ሷሊሖችን መውደድ እሱ ማለት ነው። አላህ የሚወደውን መውደድ ያኔ ነው ሙስሊም የሚባለውም ማለት ነው። አሳሊሱ ሶስተኛው የውደታ አይነት አልሑቡ ሊላሂ ወፊሂ ለአላህ ብሎ መውደድና ወፊሂ በሱ መንገድ ላይ መውደድ። ወህየ ይህችም ሶስተኛዋ የውደታ አይነት ሚን ለዋዚሚ ተከትላ የምትመጣ ናት። መሐበቲ ማ ዩሒቡ እሱ አላህ የሚወደውን ነገር ስትወድ ተከትሎ የሚመጣ ነው። ለዋዚም ብሎ ማለት የሆነ ነገር ስታደርግ እሱን ተከትሎ ወይ ደግሞ ከሱ ጋር አብሮ ሊመጣ የሚችል እሱ ነው። ጠይብ አልሑብ ሊላህ ለአላህ ማለት ነው። አልሑብ ፊሂ ማለት ደግሞ በአላህ ማለት ነው። በአላህ መንገድ ላይ ለምሳሌ ለአላህ ብለን ስንል ውዴታው የተነሳበት ምክንያት ነው። የዛ ውዴታ የመነጨበት ምክንያት ነው። ይህን ሰው የምወደው ለጥቅም ሳይሆን ለአላህ ብዬ ነው ስትል መነሻ አላህ መሆኑን እየገለጽክ ነው ማለት ነው። አልሑቡ ፊሂ ስንል ግን በአላህ ስንል ውዴታው የሚገለጽበት መንገድ ነው። ጠይብ ለምሳሌ ከዚህ ሰው ጋር የምንዋደደው አላህ ስብሓነሁ ወተዓላን በመታዘዝ ውስጥ ነው። ጠይብ በጣዓ ውስጥ ነው፣ በዒባዳ ውስጥ ነው ስትል ውዴታችሁ ይህ የሚኖረው የሚዞረው በምንድ ውስጥ ነው የሚሽከረከረው? አላህ በሚወደው ስራ ነው ማለት ነው። ጠይብ ነዓም ሶስተኛው እሱ ነው ማለት ነው። አራቢዑ አራተኛው አልመሐበቱ መዐላህ ከአላህ ጋር መውደድ ነው። አላህን ይወዳል፣ ከአላህ ደግሞ አላህን በሚወደው ልክ ደግሞ ሌላን አካል ይወዳል፣ ልክ የሙሽሪኮች ማለት ነው። ወህየስቺ አራተኛው አልመሐበቱ ሽርክያ ሽርካዊ የሆነች ውደታ ማለት ነው። ጠይብ ይሄ ቅድም እንዳሳለፍ ነው አይሆንም፣ ሽርክ ነው። አላህንም ይወዳል፣ በዛው ልክ ደግሞ ምን ይወዳል? የሱን አማልክቶችንም ይወዳል። ነዓም ሁለት ተቃራኒ ነገራቶች በአንድ ቦታ ላይ ፈጽሞ ሊሰባሰቡ አይችሉም። ወበቂየ ቀረ ቅስሙን ኻሚስ አምስተኛው ክፍል ቀረ።
4 ነው ብለናል። ግን 5ኛ ክፍል አለ። ለይሰ አይደለም ሚማ ነሕኑ ፊህ አሁን እኛ ያለንበት ወይ ደግሞ እኛ እያወሳ ነው ያለነው ርዕስ ውስጥ አይደለም። ወሁወ እሱም አልመሐበቱ ጠብዕየቱ ተፈጥሯዊ የሆነ ውደታ ወህየ ይህ ተፈጥሯዊ ውደታ የተፈጥሮ ውደታ የምንለው መይሉል ኢንሳኒ የሰው ልጅ መዘንበሉ ነው ኢላ ማ ዩላኢሙ ወደሚስማማው ጠብዑሁ ተፈጥሮ ወደሚስማማው ነገር መዘንበሉ ነው። ከመሐበቱል አጥሻኒ ሊልማ ለምሳሌ ውሃ የጠማው ሰው የተጠማ ሰው ውሃን መውደዱ ይመስል፣ ወልጃዕ የተራበ ሰው ሊጣዓም ምግብን መውደዱ ይመስል፣ ወመሐበቲ ነውሚ እንቅልፍን መውደድ፣ ወዘውጀቲ ሚስትን፣ ወልወለዲ ልጅን ይህ ተፈጥሯዊ የሆነ ውደታ ነው። ፈቲልካ ይህቺ እንደዚህ አይነት ተፈጥሯዊ የሆነች ውደታ ላቱዘሙ አትወቀስም። ጠይብ ላቱዘሙ አትወቀስም አትነወርም። ኢላ ኢዛ አልሃት አን ዚክሪላህ ከአላህ ከማውሳት ከዚክር እስካላዘናጋ ድረስ። ጠይብ ከዚክር ካዘናጋ የዛን ጊዜ ሐራም። ጠይብ ኩሉ ማ ዩልሂከ አን ዋጅብን ፈሁወ ሐራም ወኩሉ ማ ዩልሂከ አን ፈዲለትን ወሂየ መክሩህ። ሼኽ ሱለይማን አሩሐይል እንደሚሉት ግደታ ከሆነ ነገር ሁሉ ያዘናጋህ ነገር ሐራም ነው። ስልክህም ከግደታ ነገር የሚያዘናጋህ ከሆነ ሐራም ይሆናል። ወኩሉ ማ ዩልሂከ አን ፈዲለትን ትርፍ ከሆነ ፈዲላ ማለት ደረጃ ያላቸው ነገራቶች ምንዳ ከምታገኝባቸው ነገራቶች ግን ግደታ ያልሆኑ ነገራቶች ከዚያ የሚያዘናጋ ሁሉ ደግሞ መክሩህ ነው ይላሉ ሼኽ ሱለይማን አሩሐይል። ጠይብ ስለዚህ እነዚህ እንቅልፎች፣ ልጆች አላህን ከማውሳት የሚያዘናኩ ከሆነ ሐራም ይሆናሉ። ወሸገለት አን መሐበቲሂ አላህን ከመውደድም ደግሞ ቢዚ የምታደርግህ ከሆነ አላህ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ እናንተ ያመናችሁ ሰዎች ሆይ ገንዘቦቻችሁ፣ ልጆቻችሁ አላህን ከማውሳት አያዘናጋችሁ ይላል። አማኞችንም አላህ ሲያወድሳቸው ሪጃሉን ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ ወኢቃሚ ሰላቲ ወኢታኢ ዘካት ወንዶች አሉ ይላል አላህ ገበያ፣ መሻሻጥ፣ መገዛዛት አላህን ከማውሳት ሰላት ከመስገድ ዘካ ከመስጠት የማያዘናጋቸው የሆኑ ወንዶች ይላል አላህ። ስለዚህ እነዚህ ነገራቶች ከአላህ የሚያዘናጉን ከሆኑ ሐራም ይሆናሉ ማለት ነው። ስለዚህ የአምስተኛው ውደት አይነት ምንድነው? ጠይብ መሐበት ጠብዕያ ተፈጥሯዊ የሆነ ውደታ። ثم الخلة ከዛ ሌላው የውደት አይነት ስናነሳ ኹላ ይመጣል። ጥብቅ ውደታ ወህየ ይህችም ኹላ የምትባለው የውደታ አይነት ተተضመኑ አቅፋ ትይዛለች፣ በውስጧ ትይዛለች ከማለል መሐበቲ ወኒሃየተሃ የእሷን የውደታን ሙሉእነትና የውደታን ጫፍ ትይዛለች። ቢሐይቱ ላ የብቃ በማይቀርበት ልክ ፊ ቀልቢል ሙሒቢ በወዳጅ ቀልብ ውስጥ ሲዓቱን ትርፍ ቦታ ሊገይሪ መሕቡቢሂ ከሚወደው አካል ውጭ ምንም አይነት ቦታ በማይቀርበት ልክ ሲወድ ያምን ይባላል? ኹላ ይባላል። ጥብቅ ወዳጅነት። ከማ ቃለ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም እንዳሉት ኢነላህ አላህ ኢተኸዘኒ እኔን ያዘኝ ኸሊለን ጥብቅ ወዳጅ አድርጎ አላህ ያዘኝ። ከመተኸዘ ኢብራሂመ ኸሊላ ኢብራሂምን ጥብቅ ወዳጅ አድርጎ እንደያዘ ኢብራሂም ኸሊሉላህ ይባላል አይደለ? ልክ ሙሳ ከሊሙላህ እንደሚባሉት ይህ ኹላ የሚባለው የውደታ ጫፍ ነው። ለአላህ ስብሓነሁ ወተዓላ ብቻ ነው ልንሰጠው የሚገባው። ጠይብ ነዓም። ስለዚህ የውደታ አይነቶችን እነዚህ ይመስላሉ ማለት ነው። ራሳቸው ደግሞ ክፍል አላቸው መጡ። አቅሳሙል መሕቡብ ሱብሓነላህ። አቅሳም አልመሕቡብ ላይ ደግሞ በደንብ ኢብኑል ቀይም ያብራራሉ። ግልጽ ያልሆነላችሁ ካለ አሁን እዚህ የተወዳጅ ክፍሎች ማለት እኛ የምንወዳቸው ደግሞ የሚወደዱ ነገራቶች ደግሞ ክፍል አላቸው። ጠይብ የቅደሙ የውደት አይነቶች ናቸው። እነዚህ አይነት ውደታዎች አሉ። ከዛ ደግሞ እነዛን ነገር ስትወዱ ደግሞ የራሳቸው ክፍል አቅሳሞች አላቸው። ወልመሕቡቡ ቂስማኒ ተወዳጅ ነገራቶች ለሁለት ይከፈላሉ። መሕቡቡን ሊነፍሲ አንደኛው ለራሱ ብለን የምንወደው ለራሱ ነው የምንወደው ቀጥታ። ወመሕቡቡን ሊገይሪሂ ለሌላ ዓላማ ሲባል ደግሞ የሚወደድ ያን ነገር የምትወደው በተዘዋዋሪ ነው። ምን ማለት ነው? ወልመሕቡብ ሊገይሪሂ አሉ ለሌላ ነገር ሲባል የሚወደድ ተወዳጅ ላቡደ የግድ ነው አይቀርም። አየንተህየ ማብቃቱ መድረስ አለበት ያውደተው ኢለል መሕቡቢ ሊነፍሲሂ ለራሱ ሲባል ወደሚወደደው አካል መድረስ አለበት። ጠይብ መሕቡብ ሊገይሪሂ ሲሆን ዞሮ ዞሮ ያውደታ የት ይመጣል ወይት ይደርሳል?
ኢላ መሕቡብ ሊነፍሲሂ ለምንድነው በደንብ ግልጽ ያደርጋሉ። መጨረሻ ላይ በደንብ ግልጽ አደርግላችኋለሁ፣ እሳቸውም ይመጡበታል ሐሳቡ ስለተንጠለጠለ። ጠይብ ደግሞዋለሁ። ወልመሕቡቡ ሊገይሪሂ ለሌላ ነገር ሲባል የሚወደድ ነገር ለሌላ ነገር የሚወደድ ተወዳጅ ላቡዳ የግድ ነው አይቀርም አየንተህየ ማብቃት መድረስ አለበት ኢለል መሕቡቢ ሊነፍሲሂ ለራሱ ሲባል ወደሚወደደው አካል። ግልጽ እንዲሆንላችሁ መሕቡብ ሊነፍሲሂ አላህ ነው። መጨረሻ ላይ ኢብኑል ቀይም ቢናገሩም ለአሁን ግን ቃሉ ግልጽ እንዲሆንላችሁ ለምን ደፍዓን ለመከላከል ሲባል ለማስቀረት ሲባል ሊተሰልሱሊ ሰንሰለታዊ ሂደትን ለመከላከል ሲባል ተሰልሱል ማለት ወተረትቡ አምሪን ዐላ አምሪን አኸር ኢላ ማ ላ ኒሃየተ ለሁ ነገሮች አንዱ ባንዱ ላይ የተመሰረቱ ፍጻሜ በሌለው መልኩ መቀጠላቸው ተሰልሱል ይባላል። ስለዚህ መሕቡብ ሊገይሪሂ ሂዶ መሕቡብ ሊነፍሲሂ ላይ መድረስ አለበት። ለምን ደፍዓን ለመከላከል ለማስቀረት ሲባል ሊተሰልሱሊ ሰንሰለታዊ ሂደትን ማለት መጨረሻ የሌለውን ቅድመ ተከተል ለመቋጨት አልሙሓሊ የማይቻል የሆነውን ከንቱ የሆነውን ተሰልሱል ለማስቀረት ሲባል አሉ። አሁን እዚህ ጋር ግልጽ ላድርግላችሁ ምን ማለት ነው። ለምሳሌ አንድ ነገር በሌላ ነገር ምክንያት ከተወደደ ያኛው ደግሞ በሌላ እያለ መጨረሻ የሌለው ሰንሰለት መፈጠር ማለት ነው ተሰልሱል ይሄ ነው። ኢብኑል ቀይም አሁን እዚህ ጋር ሙሓል እያለ ነው አይደለ? ሊተሰልሱሊል ሙሓሊ የማይቻል ነው እያለ ነው አይደለ? ምክንያቱም ያ የመወደድ ምንጭ ሆነው የመጀመሪያው አካል መሕቡብ ሊነፍሲሂ ከሌላ ውደታው ጋር ጭራሽ አይገናኝም ነበር። ደፍዓን ሊተሰልሱል ስላለ ማለት ነው። ለምሳሌ ደፍዓን ሊተሰልሱል ግልጽ እንዲሆንላቸው አንድ ሰው ውሃን ይወዳል እንበል። ውሃን የሚወደው ለምንድን ነው? ህይወቱን ለማቆየት። ህይወቱን ለምን ይወዳል እንበል? አላህን ለመገዛት። አላህን ለምን ይገዛል እንበል? አላህ ስላዘዘው ለዛ ነገር ስለፈጠረው። ከዛስ በኋላ እዚህ ጋር ሰንሰለቱ ምን ይላል? ይቋጫል። አያችሁ፣ የዛ ሰው ውሃ መውደድ መነሻው ተሰልስሉ የት ጋር ያልቃል? ለነፍሱ ለአላህ ስለፈጠረው። ከዛ በኋላ ግቡ እዛ ላይ ነው፣ ጨረሰ። ነገር ግን ይህ ነገር ተሰልስሉ ከቀጠለ ለምሳሌ በሱ ተቃራኒ ሐል የምወደው ለለ ነው አለ። ለን ደግሞ የምወዳት ለሐመር ውሃ ነው አለ። ልክ እንደዚህ እያለ መጨረሻ ከሌለው የውደታው መሰረት የለም ማለት ነው። ስለዚህ ውደታ ሁሉ አንድ የመጨረሻ መቆሚያ አለው። አልቲሜት እንዳለው አልቲሜት እንዲያስፈልገዋል። እርሱም የመጨረሻው የውደታ መጨረሻው አላህ ነው። ዋضح ያን ነው ኢብኑል ቀይም ለማለት የፈለጉት። نعم ግር እንዳይላችሁ። ወኩሉ ማ ሲወል መሕቡብ ያለ ወኩሉ ሁሉም ማ ሲወል መሕቡብ الحق ከትክክለኛ ከእውነተኛ ተወዳጁ በስተቀር ያለው ሁሉ ሐቅ ያሉት አላህን ነው። فهو እሱ መሕቡቡን ሊገይሪሂ ለሌላ ያካል የተባለ የተወደደ ነው። ለሌላ የተወደደ ማንኛውም ነገር ስትወድ በተዘዋዋሪ ያ ነገር የምትወደው ለአላህ፣ መላኢካዎችን የምትወደው ለአላህ ብለህ ነው በተዘዋዋሪ። ነብያቶችን የምትወደው በተዘዋዋሪ ዙሮ የት ጋ ነው የመጨረሻው? አላህ ነው። ወኩሉ ማ ሲወል መሕቡብ الحق فهو محبوب لغيره ለሌላ ሲባል የተወደደ። ወለይሰ ሸይኡን አንድም የለም ዩሐቡ ሊነፍሲሂ ለራሱ ሲባል የሚወደድ ኢለላሂ ወሕደሁ አላህ ስብሓነሁ ወተዓላ ቢሆን። ወኩሉ ማ ሲዋሁ ከአላህ ውጭ ያለ ሁሉ ሚማ ዩሐቡ ከሚወደዱ ነገራቶች ከአላህ ውጭ ያሉ ነገራቶች ሁሉ ፈኢነማ መሐበቱሁ የሱ እኮ ውደታ ተበዑን የተከተለ ነው ሊመሐበት ረቢ ተባረከ ወተዓላ የአላህ ስብሓነሁ ወተዓላን ውደታ የተከተለ ነው። አያችሁ ውደታዎች ሁሉ መጨረሻቸው መመለሻቸው የት ጋ ነው? አላህ ጋ ነው። ለምሳሌ ከመሐበቲ መላኢከቲሂ መላኢካዎቹን መውደድ ይመስል፣ ወአንቢያኢሂ የአላህ ስብሓነሁ ወተዓላ ነቢያቶችን መውደድ ይመስል፣ ወአውልያኢሂ የአላህን ወዳጆች ደጋግ ሰዎችን መውደድ ይመስል፣ ፈኢነሃ ይህቺ ውደታ መላኢካዎችንም ነቢያቶችንም ወልዮችንም ስትወድ ተበዑን ተከታይ ናት ሊመሐበቲሂ ሱብሓነ ጥራት ለተገባው ለአላህ ስብሓነሁ ወተዓላ ውደታ ተከታይ ናት። ወህየ ይህች ውደታ መላኢካዎችን ነቢያቶችን መውደድህም ሚን ለዋዚሚ አቅፋ ከምትይዝ ከምታስገድድ ናት። መሐበቲሂ የአላህን ውደታ ከምታስገድድ ናት። ይህ ነገር የሚመጣው መጀመሪያ አላህን ስትወድ እኮ ነው። አላህን ሳትወድ የአላህን ባሪያዎች ልትወዳት። አንድ ካፊር የሆነውን ኡስታዝ የሆነውን ሼኽ ምንም ያክል ከላይ የወደደው ቢያስመስልም ነገር ግን ፈጽሞ ለሱ መልካም አይወደው። መጀመሪያ የአላህ ውደታ ስለሌለ፣ ግን እኛ ጋር የአላህ ውደታ ስላለ እነዚያን ሷሊሖች የምንወዳቸው ሚን ለዋዚሚ መሐበቲ ስለሆነም ነው። ዋضح نعم ቃለ ፈኢና ምክንያቱም መሐበተል መሕቡቢ የሆነን
የሚወደድ ነገር መውደድ ቱጂቡ ታስገድዳለች መሐበተ መውደድን ማ ዩሒብሁ እሱ የሚወደውን ነገር ታስገድዳለች መውደድ አንድን አካል ስትወድ እሱ የሚወደውንም ነገር ትወዳለህ ጠይብ ሚስትህን ስትወድ ሚስትህ የምትወደውን ብዙውን ነገር ልትወድ ለዛ እኮ ነው መጅኑኑ ለይላ ታቀላችሁ ስለ ፍቅር ሲነሳ መጅኑኑ ለይላ ይነሳ የሆነ ሰዓት ግጥሙ ላይ አምሩ ዐለ ዲያሪ ለይላ ወቀቢሉ ዘል ጅዳራ ወዘል ጅዳራ ወማ ሑቡ ዲያሪ ሸገፍነ ቀልቢ ወላኪን ሑቡ መን ሰከነ ዲያር አለ ሱብሓነላህ ጠይብ በሌላ መንደሮች ላይ አልፋለሁ አለ ሌላ የሱ ወዳጅ ናት በጣም የሚወዳት ናት በሌላ መንደር ሳልፍ ይህንንም ግድግዳ ያንንም ግድግዳ ስማለሁ አለ ግድግዳውን ሁሉ እየሳምኩኝ አልፋለሁ አለ ልቤን ያንጠለጠለው ያ የመንደሩ ውደታ ሳይሆን እዛ መንደር ውስጥ እየኖረ ያለችው የሌላ ፍቅር ነው ግድግዳውን እንዲወደው ያደረገኝ طيب ይሄ መጅኑን ሌላ በጣም ነበረ በቃ ሰፈር ላይ እሷን ካየ እብድ ይሆናል حتى يوا አንድ ጊዜ በጣም የሚገርመኝ መጅኑን ሌላ ቂሳ የሆነ ሰዓት ላይ መጅኑን ሌላ يعني ሌላ ማለት ነው የሚወዳት አካል እየሄደች ወደ ቤት በምትገባበት ሰዓት ላይ ከኋላ እሷን እየተከተለ ይሄዳል በዚህ አጋጣሚ እየሰገዱ የነበሩ ሰዎች የሆነች ሰፈር ላይ አንጥፈው እየሰገዱ የነበሩ ጀማዓ ሰዎች በመካከላቸው ሰንጥቆ አለፈ طيب ከዛ ሌላ ቤቷ ስትገባ እሱ ተመለሰ አቅሉን ወደ ራሱ ተመልሶ ሲመለስ ሰዎች ያዙት እነዛ ሲሰግዱ የነበሩ ሰዎች ይባላል ምን ነው ቅድም እየሰገድን እኮ በዚህ ረጋግተህን ያለፍከው በፊታችን እኮ ነው ያለፍነው ምን ያለፍከው ለምን አታያንም ነበር ብለው ጠየቁት ይባላል ምን ብሎ እንደመለሰ ታውቃላችሁ ወላሂ እኔ ሌላን የምወዳትን ያክል አላህን ብትወዱ ኑሮ እኔ እናንተን እንዳላየሁት ሁሉ እናንተ ደግሞ እኔን አታውኝም ነበር አለ እኔ ለሌላ ባለይ ፍቅር የተነሳ እናንተ ማየት አልቻልኩም እየሰገዳችሁ እናንተ ግን ለአላህ ያላችሁ ፍቅር በጣም አናሳ ስለሆነ እኔ ሳልፍ አያችሁኛል እና ለዛ ነው አምሩ ዐለ ዲያሪ ለይላ ወቀቢሉ ዘል ጅዳራ ወዘል ጅዳራ እያለ ማለት ነው መጅኑን ለይላ ምን ማለት ነው ኢብኑል ቀይም እያሉ ያሉት ፈኢነ መሐበተል መሕቡቢ የሆነን አካል ስትወዱ ትውጅቡ ግዴታ ያደርጋል መሐበተ ማ ዩሒብሁ እሱ የሚወደውን ነገር መውደድ وهذا ይህ መውዲዑን ርዕስ ነው يجب الاعتناء به በጣም ትኩረት ሊሰጠው የሚገባ ርዕስ طيب እውነት ከሆነ ውደታ لو كان حبك صادقا لأطعته إن المحب لمن يحب مطيع أو كما قال الشاعر ውደታ ትክክለኛ ቢሆንማ ትታዘዝ ነበር ምክንያቱም ሁሉም ወዳጅ ለሚወደው አካል ታዛዥ ነውና ይላል نعم والمحبوب لغيره قسمان أيضا አሁን ደግሞ ለሌላ አካል የምንወደው ነገር ደግሞ ለሁለት ይከፈላል ለራሱ أحدها የመጀመሪያው ما يلتذ የሚያጣጥመው የሚደሰት المحب ያ ወዳጅ بإدراكه وحصوله ያን ነገር በማግኘቱና ያ ነገር እጁ ስለገባ ብቻ የሚደሰትበት طيب የመጀመሪያው ውደት አይነት ይሄ ነው ያን ነገር ትደሰትበታለህ በማግኘት በመውደድ الثاني ሁለተኛው ما يتألم به የሚሰቃይበት ነው የሚታመምበት ነው ولكن ነገር ግን يحتمله ይሸከመዋል لإفضائه ስለሚያደርሰው إلى محبوبه ወደሚወደው ነገር ስለሚያደርሰው ግን ይሸከማል ይታገሳል የመጀመሪያው محبوب لغيره ያን ነገር በማግኘቱ ይደሰታል ሁለተኛው ደግሞ ምን ይላል يتألم ይታመማል ለምን ولكن ነገር ግን ምን ይላሉ يحتمله ይችለዋል لإفضائه ስለሚያደርሰው إلى محبوبه ወደሚወደው ነገር ስለሚያደርሰው ለምሳሌ ከሹርብ الدواء الكريه ከሹርቢ መጠጣትን ይመስል الدواء الكريه በጣም ከባድ ጸያፍ የሆነ ማለት ለመጠቀም የሚከብድ የሆነን መድኃኒት መጠቀም ይመስል ግን ለመዳን ብለህ ትችለዋለህ ለጤና ብለህ ትችለዋለህ አላህ ምን አለ ሱረቱል በቀራ ላይ كتب عليكم أي فرض علي በእናንተ ላይ ግዴታ ሆነ ተደነገገ القتال جهاد بمعنى جهاد ነው كتب عليكم በእናንተ ላይ ተደነገገ القتال ግድያ جهاد በእናንተ ላይ ተደነገገ وهو الجهاد كره لكم ለእናንተ የተጠላ ሲሆን ማለት ለነፍሳችሁ ለነፍስያችሁ ይከብዳል ልጆቹን ሚስቱን ጥሎ መሄድ የሚፈልግ የለም كره لكم ለነፍስያችሁ የሚከብድ ሲሆን وعسى أن تكرهوا شيئا የሆነን ነገር ትጠሉ ይሆናል እናንተ وهو خير لكم ያ ነገር ግን ለእናንተ መልካም ሆኖ ሳለ ትጠላላችሁ ለምን አልሆነም ትላላችሁ ለምን አልተሳካም ትላላችሁ ያ ነገር ግን ባለመሆኑ ውስጥ ለእናንተ መልካም አለ وهو خير لكم على الله وعسى أن تحبوا شيئا ምናልባት የሆነ ነገር እንደዚሁ ትወዱ ይሆናል وهو شر لكم ያ ነገር ግን ለእናንተ መጥፎ ነው طيب
በሆነልኝ በተሳካልኝ ትላላችሁ። አላህ ግን እንዳይሳካ ያደርገዋል። ያ ነገር ቢከሰት ቢሆን ኑሮ ለእናንተ ስለማይጠቅማችሁ ወላሁ ያዕለሙ አላህ ያውቃል፣ ወአንቱም ላ ተዕለሙ እናንተ ግን አታውቁም። አላህ የሚጠቅማችሁን ለእናንተ የሚበጃችሁን አላህ ያውቃል። በእኛ ምርጫ ሳይሆን አላህ የመረጠልን የተሻለ ነው። ፈአኽበረ ሱብሓነሁ ጥራት የተገባው ጌታ አላህ ተናገረ አነል ቂታለ ግድያ ቢመዕና ጅሃድ መክሩሁን ለሁም ለእነሱ የተጠላ ነው። መዓ አነሁ እሱ ከመሆኑ ጋር ኸይሩን ለሁም የተሻለ ከመሆኑ ጋር ለምን ሊኢፍዳኢሂ ስለሚያደርስ ነው። ጠይብ ኸይር ነው የተባለው ለምንድን ነው? ሊኢፍዳኢሂ ስለሚያደርስ ነው። ኢላ አዕዘሚ መሕቡቢን እጅግ ተወዳጅ ወደሆነና ወአንፈዒሂ እጅግ ጠቃሚ ወደሆነ ነገር ስለሚያደርስ ነው። ወደ አላህ ውደታ ወደ ጀነት ስለሚያደርስ። ጠይብ ፈልኡሙሩ አርበዐቱ ስለዚህ አሁን ነገራቶች አራት ነው። በደንብ አስምሩበት። ፈልኡሙሩ አርበዐቱ ነገራቶች አራት ነው። አንደኛ መክሩሁን ዩሲሉ ኢላ መክሩሂን መክሩህ ነው መጥፎ ነው። ዩሲሉ ኢላ መክሩሂን ወደ መጥፎ የሚያደርሳል። ለምሳሌ መርዝ መጠጣት ሲጠጡትም ይመራል መክሩህ ነው። ከጠጡት በኋላም ይገላል ወይ ያማል፣ ለጤና ያውካል መክሩህ ነው። ይህን ለማድረግ ምንም አይፈተንም፣ ማንም ሰው አይነሳሳም። ምክንያቱም ነፍስያም አእምሮም ይጠሉታል። ሁለተኛው ወመክሩሁን የሚጠላ ነው። ዩሲሉ ግን ያደርሳል ኢላ መሕቡቢን ወደምትወደው ነገር ያደርሳል። ጠይብ ወመክሩሁን ምንድነው? መጥፎ ነው። ዩሲሉ ያደርሳል ኢላ መሕቡቢን ግን ወደምትወደው ነገር ያደርሳል ማለት ነው። ለምሳሌ መንገዱ ሾህ ነው፣ መዳረሻው ግን አበባ ነው። መዳረሻው ግን ምቾት ነው፣ መራራ ነው። ነገር ግን መጨረሻው ጤና ነው። ለሊት ተነስቶ መስገድ ለነፍስያ መክሩህ ነው አይደለ? ነገር ግን ውጤቱ መሕቡብ ነው፣ ጀነት ነው፣ የአላህ ውደታ ነው። ለዛ ነው ረሱል ዓለይሂ ሰላቱ ወሰላም ሑፈቲል ጀነቱ ቢልመካሪህ ወሑፈቲ ናሩ ቢሸሃዋት ጀነት በተጠሉ ማለት ለነፍስ በሚከብዱ ነገራቶች ተከበበች ይላሉ። እሳት ደግሞ በስሜቶች በሚያጓጉ ነገሮች ተከበበች ይላሉ። ስለዚህ ምንድነው ሁለተኛው የሚጠላ ነው መጀመሪያ ስታዩት፣ መጨረሻ ግን ወደ ውደታ ወደ መልካም ነገር ያደርሳል። ሶስተኛ ወመሕቡቡን የሚወደድ ነው። ዩሲሉ ኢላ መሕቡቢ ወደሚወደድም ነገር ነው የሚያደርሳል ማለት መጀመሪያም ላይ አእምሮ የሚቀበለው አይከብድ። ለምሳሌ ጣፋጭ ምግብ በልቶ ጤና ማግኘት መብላቱ ደስ ይላል፣ ጤናማ ነው። ጠይብ ይህ ፈተና የለበትም፣ ሁሉም ሰው ይፈልገዋል፣ ዓዲ የሆነ ነገር። አራተኛውና የመጨረሻው ወመሕቡቡን የተወደደ ነው። ዩሲሉ ኢላ መክሩሂን ወደ መጥፎ ነገር ያደርሳል። ጠይብ ምን ማለት ነው? መንገዱ አልጋ ባልጋ ነው፣ መንገዱ አበባ ነው፣ መንገዱ ገር ነው፣ መዳረሻው ግን እሳት ነው። አሁን ሲያደርጉት ይጣፍጣል፣ ግን ውጤቱ በሽታ ነው፣ ውጤቱ ስቃይ ነው፣ ውጤቱ የልብ መድረቅ ነው። ለምሳሌ መሕቡብ ኢላ መክሩህ የምንለው ለምሳሌ ዝሙት ማድረግ፣ መጠጥ መጠጣት፣ ሐሜት ለነፍስያ መሕቡብ ናቸው አይደለ? ውጤታቸው ግን መክሩህ ነው። መጨረሻቸው ግን ምንድነው? መክሩህ ነው። የአላህ ሱብሓነሁ ወተዓላ ቅጣት ያመጣሉ፣ ልብን ያደርቃሉ፣ ዱንያ ላይ እንደዚሁ ውርደትን ያመጣሉ። ያን ነው እያሉ ያሉት። እነዚህን አራቶቹን ተደባዋቸው። ምናልባት የተመሳሰለና የተደጋገመ ነገር ያለ እንዳይመስላችሁ ቀስ ብላችሁ ስተዋቸው ይገባቸዋል። ቃለ ፈልመሕቡብ አልሙሲል ፈልመሕቡብ የሚወደደው አልሙሲል የሚያደርሰው ኢላ መሕቡቢን ወደ ተወደደ ነገር የሚያደርሰው ቀድ እጅተመዐ ፊሂ በሱ ላይ ተሰባስበው ዳዕየል ፊዕሊ ሚን ወጅሀይኒ ዳዕየል ፊዕሊ ድርጊቱን የመፈጸም ገፋፊ ምክንያቶች ሚን ወጅሀይኒ ከሁለት አቅጣጫ ላይ ተሰባስበው ማለት መንገዱም ደስ ይላል፣ ውጤቱም ደስ ይላል። ስለዚህ ማንም ሰው ይህንን ለማድረግ አይቸገርም። ይህ ብዙ እንትን የሚል አይደለም። ጠይብ ወልመክሩህ አልሙሲል ያ መጥፎ የሆነው አልሙሲል የሚያደርሰው ኢላ መክሩህ ወደ መጥፎ የሚያደርሰው ነገር ደግሞ ቀድ እጅተመዐ ፊሂ በሱ ላይ ተሰባስበዋል ዳዕየት ተርኪ ሚን ወጅሀይኒ ዳዕየት ተርኪ የመተው የመራቅ ገፋፊ ምክንያቶች ሚን ወጅሀይኒ ከሁለት አቅጣጫ ተሰባስበዋል። መንገዱም ያስጠላል፣ ውጤቱም ያስጠላል። ስለዚህ ማንም ሰው ይህን ነገር ማድረግ አያነሳሳው። ጠይብ በቂየ አልቂስማን አልአኺራን በቂየ ቀረ አልቂስማኒ ሁለት አልአኺራኒ ሁለት የመጨረሻ ክፍሎች ይቀራሉ። አኺራን የተጃዘቡሁማ የሚጓተታቸው የሆኑ አዳዕያኒ ሁለት ተጣሪዎች የሚጓተቱባቸው የሆኑ። ጠይብ አሁን ጉዳዩ ያለው እዛ ላይ ነው። የመጀመሪያው መክሩህ ኢላ መክሩህ ነው፣ መሕቡብ ኢላ መሕቡብ ነው። እሱን ጨረሰ። ፈተናው ያለው ግን ሁለት ነገራቶች ናቸው። ነገር ግን አንድ ነገር ይጎትታቸዋል፣ ይሻማቸዋል። ወሁማ እነዚህ ሁለት ነገሮች ሙዕተረኩ ልኢብቲላኢ ወልኢምቲሃን ሙዕተረኩ ሜዳ ናቸው፣ የጦርነት ሜዳ ናቸው። አልኢብቲላ የፈተናና ወልኢምቲሃን አንድ ነው፣ የእሱ ሜዳ ናቸው። በጣም ትግል አለ ማለታቸው። ጠይብ ሙዕተረክ ማለት መውዲዑ ልኢራክ ወልቂታል ወልእሽቲባክ ይላል። የመገዳደያ የመጠፋፊያ የጦር ሜዳ ናቸው። በጣም ይፈተናል። ፈነፍሱ ነፍስ አሉ ትእሲሩ ታስበልጣለች አቅረበሁማ
የሚቀርባትን ጅዋር ሚንሁማ ከሁለቱ አንዱ የሚቀርባትን ነፍስ ታስበልጣለች። ወሁወ እሷም የምትመርጠው አልዓጅሉ ፈጣኑን ነው፣ ቶሎ የምታገኘውን ነገር ነው ነፍስ የምትመርጠው። ወልዓቅሉ ወልኢማን ዓቅልና ኢማን ደግሞ ዩእሲሩ ይበል ያስቀድማል አንፈዐሁማ ወአብቃሁማ ጠቃሚውንና ዘውታሪ የሆነው። ጠይብ ምክንያቱም ቅድም እንዳልነው ሁለቱ ኖርማል የሆነ ነገር ነው። ግን መክሩህ ኢላ መሕቡብ የሆነና መሕቡብ ኢላ መክሩህ የሆነ ደግመዋለሁ። መክሩህ ኢላ መሕቡብ መጥፎ ነገር ነው፣ ግን ወደምንወደው ነገር የሚያደርሰን አለ። መሕቡብ ነው የሚወደድ ነው፣ ወደ መጥፎ ነገር የሚያደርሰን ነገር አለ። የመጀመሪያው መጥፎ ነው፣ መጀመሪያ ላይ ይከብዳል፣ ግን መጨረሻ ላይ ያማረ ነው። የሁለተኛው ደግሞ መጀመሪያ ላይ ያምራል፣ መጨረሻው ግን ያስጠላል። ይህን ነው መሐሉል ኢዕቲራፍ። ጠይብ ይህ ነው የመዕረካ ቦታ ነው። ሙዕተረክ ከልብትላ ወልምቲሃን ነው እያሉ ያሉት ይህን። ፈነፍሱ ትእሲር አቅረበሁማ ጅዋረን ሚንሁማ ነፍስ ደግሞ ነፍስያ ሁልጊዜ እነ ነፍሰ ለአማረቱን ቢሱ በመጥፎ ነው ሁልጊዜ የምታዘው ነፍስና ለእሷ የሚሻላትን ትመርጣለች። ጠይብ የቱን ነው የምትመርጠው? መህቡብ ኢላ መክሩህ ነፍስያ በተፈጥሮ ይህ ነው። አሁን ለጊዜው ተደሰት፣ መጨረሻ ላይ ችግር የለም በቃ ዛሬ ፈታ በል ትልሃለች ነፍስ። ወልዓቅሉ ወልኢማን ዓቅልና ግን ኢማን ንጹህ ዓቅልና ኢማን ያለው ሰው ዩእሲሩ ያስበልጣል አንፈዑሁማ ወአብቃሁማ ጠቃሚውንና ዘውታሪውን። የቱን ያስቀድማሉ ማለት ነው? አሁን በቂራአቱ መክሩህ ኢላ መሕቡብ መጥፎ ነው ግን ወደሚወደድ ነገር ስለሚያደርስ ዘውታሪ ነው። በል ቱእሲሩነ አልሐያተ ዱንያ ወልአኺረቱ ኸይሩን ወአብቃ ዱንያን ታስቀድማላችሁ፣ ግን አኺራ የተሻለና ዘውታሪ ነው። አያችሁ። ስለዚህ አሁን እዚህ ጋር ጦርነቱ በማንና በማን ነው? በዓቅልና ኢማን አንድ ናቸው። ነፍስያ ደግሞ ሌላ ቦታ አለ። ነፍስያ ሁልጊዜ መጥፎ ነገር ነው የምትፈልገው። አሁንም ፈታ በልትለች፣ አሁን የሚገኘውን ደስታ አልዓጅል ምረጥ፣ በኋላ የሚመጣው ትላለች ነፍስያ። ዓቅልና ኢማን ደግሞ አይቆይ፣ አሁን ቢጣፍጥም በኋላ ይጎዳሃል ታው፣ አሁን ይሄ ቢመርህም በኋላ ላንተ ይፈውስሃል ታው፣ ዘላቂውን ምረጥ ትላለች። ጠይብ አንድ ሰው ጥሩ ኢማን ሲኖረው ሁልጊዜ ይህን ነገር ይፋለማል። ነፍስያና እሱ ጋር በጣም ውጊያ ካደረገ በኋላ ነው። አንዳንድ ጊዜ ደስ ይላል። በነገራችን ከነፍስያችሁ ጋር የምታደርጉት ትግል ደስ ይላል። ከዛ በኋላ ስታሸንፏት ደስ ይላል። እዛ እኮ ነው አላህ ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ ይላል አላህ። ጌታው ፊት መቆምን የፈራማ የጌታውን ጥያቄ ከፈራማ ነፍሱን ደግሞ ከዝንባሌዋ የቆጠበ ሰው አያችሁ፣ ወነሃ ነፍሰ ዐኒል ሀዋ ነፍስያዋን ከዝንባሌዋ ሁልጊዜ ወደ መጥፎ ነው የምታል። ፈኢነል ጀነተ ጀነት መዘውተር ሱብሓነላህ። ወልቀልብ አሉ ቀልብ በይነ ዳዕየይን በእነዚህ በሁለት ተጣሪዎች በእነዚህ ሁለት ጋባዦች መካከል ይቀራል። ቀልብ የዚህን ጊዜ ግራ ይገባዋል። ወሁወ እሱ ቀልብ ኢላ ሃዛ መረተን አንዳንድ ጊዜ ወደዚች ወደ ነፍስያዋ ይሆናል። ወኢላ ሃዛ መረተን አንዳንድ ቀን ደግሞ ወደ ኢማን ይሆናል። ወሃሁና እዚህ ቦታ ላይ መሀሉ ብትላን ሸርዐን ወቀድረን ጠይብ ሸርዐን ወቀድረን እዚህ ጋራ ያለው ፈተና እዚህ ላይ ቀልባችን አንድ ጊዜ የሆነ ሰዓት ነፍስያችን ታሸንፈን ትግል ነው፣ ሁልጊዜ ትግል ነው። ጠይብ አላህም ነገሮናል ከላ በል ቱሒቡነ አልዓጅላ ወተዘሩነ አልአኺራ ቅርቢቱን ህይወት ታስቀድማላችሁ አኺራንም ትተዋላችሁ ይላል አላህ ሱብሓነሁ። ኻሊፍ ሀዋከ ኢዛ ደዓከ ሊረይበቲን ፈለሩበ ኸይሪን ፊ ሙኻለፈቲ ልሀዋው ከማ ቃለ ጠይብ ስሜትህን ተኻለፋት። ስሜትህን በምትኻለፍበት ጊዜ ብዙ መልካም ነገራቶች። ስለዚህ ነፍስያና ኢማን ዓቅል ሁልጊዜ በእንዲህ አይነት ጦርነት ውስጥ ይሆናሉ ማለት ነው። የመጨረሻው ፈስል ሑቡላህ አላህን መውደድ ወረሱሊህ መልእክተኛውን መውደድ አስሉ አዕማል ዲንያ የዲን ዋናው አስል መሰረት ነው። አስሉ መሰረት ነው። አዕማል ዲንያ የዲን የስራ መሰረት ነው። ወኢዛ ካነ ልሑቡ አሉ ወኢዛ ካነ ልሑቡ ፍቅር ከሆነ ውዴታ ከሆነ አስለ ኩሊ ዓመሊን የሁሉም ተግባር መሰረት ከሆነ ሚን ሐቅን ወባጢልን እውነትም ይሁን ውሸት ያ ፍቅር ማለት ነው መሰረት ከሆነ ፈአስሉ ልአዕማል ዲንየቲ ሑቡላህ ወረሱል የሃይማኖት ተግባራት ደግሞ መሰረት አላህንና መልእክተኛውን መውደድ ነው። ከማ አነ አስል ልአቅዋል ዲንያ ልክ የሃይማኖታዊ ንግግር መሰረት እንደሆነው ተስዲቁላህ ወረሱልህ አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም እውነት ማለት ተስዲቅ ብሎ ማለት መቀበል እንደሆነ ሁሉ ልክ እንደዚሁ አስሉ አዕማል ዲንያ የዲን የሃይማኖት ተግባር መሰረቱ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም መውደድ ነው። ወላ ሸይ ምንም ነገር የለም ዐለል ኢጥላቅ ልቅ በሆነ መልኩ ማለት በፍጹም ለማለት አንፈዑ
እጅግ ጠቃሚ የሆነ ነገር የለም በፍጹም ሊልዓብድ ለአንድ ባሪያ እኮ የለውም ሚን ኢቅባሊሂ ዐለላሂ ወደ አላህ ከመዞሩ በላይ ሙሉ ለሙሉ ወደ አላህ ከመዞር በላይ ወሽቲጋሊሂ ቢዚክሪሂ በአላህ ስብሓነሁ ወተዓላ ዚክርም ቢዚ ከመሆን በላይ ጠቃሚ የሆነ ነገር የለም። ወተነዑሚሂ ቢሑቢሂ በሱ ፍቅር ከመደሰትም በላይ እጅግ ጠቃሚ የሆነ ነገር የለም። ወኢሳሪሂ ሊመርዳቲሂ የእርሱን ውደታ ከመምረጥ በላይ ኢሳር ማለት ከሌላው ነገር ሁሉ መምረጥ አላህን ከመውደድ በላይ ምንም ጠቃሚ ነገር የለም አሉ። ሚን ኩሊ ሸይእን ኢዛ ضየዕተሁ ዒወዱን ወማ ሚነላሂ ኢዛ ضየዕተሁ ዒወዱ ምን አሉ ሲገጥሙ ሚን ኩሊ ሸይእን ከሁሉም ነገር ኢዛ ضየዕተሁ ዒወዱን ያን ነገር ስታጣው ምትክ አለ። ስራ ቢበላሽ ሌላ ስራ ይመጣል። ሚስትህን ብታጣ ሌላ ሚስት ታገባለህ። ልጅ ቢሄድ ልጅ ትወልዳለህ። አከዛ ተኩን ሚን ኩሊ ሸይእን ከሁሉም ነገር ኢዛ ضየዕተሁ ዒወዱን ካጣኸው ምትክ አለ። ወማ ሚነላሂ ኢን ضየዕተሁ ዒወዱን ግን አላህን ካጣህ ግን ምንም ልዋጭ የለውም። አላህን ያጣ ማዛ ወጀደ መን ፈቀደ አላህ ወማዛ ፈቀደ መን ወጀደ አላህ እንደሚሉት ከቀደም ጠይብ አላህን ያጣ ምን አገኘ? አላህን ሲያገኘ ምን አጣ ይላል። አላህን ያጣ ሰው ትክክለኛ የከሰረ ሰው ብሎ ማለት ትክክለኛ የሚያሳዝን ሰው ብሎ ማለት የሚለቀስለት ሰው ብሎ ማለት የሚታዘንለት ሰው ብሎ ማለት አላህን ያጣ ማንንም የሚያጣ ሰው አይደለም። በሞትም ማንንም ያጣ ሰው አይደለም። ከአላህ የራቀ ሰው ቃለ ወለማ ካነት በሆነች ጊዜ አሉ ወለማ ካነት ልመሐበቱ ውደታ በሆነች ጊዜ ጂንሰን አንድ የጋራ መጠሪያ በሆነች ጊዜ ጂንስ ማለት ውደታ የሚባለው ነገር ለሁሉም ውዴታ አለው አይደለ? አንድ የጋራ መጠሪያ በሆነች ጊዜ ተሕተሁ ከሱ ደግሞ በዚህ በጂንስ ስር ያለ አንዋዑን የተለያዩ አይነቶች በፍቅር ውስጥ በውደታ ውስጥ ከስሩ አሉ ብዙ አይነቶች ሙተፋዊተቱን የሚበላለጡ የሚለያዩ የሆኑ ፊልቀድሪ በልካቸው በደረጃቸው ወልወስፊ በባህሪያቸው የሚለያዩ ነገራቶች ባሉ ጊዜ ማለት በዚህ በፍቅር ውስጥ በውደታ ውስጥ እንዳለው ብዙ አይነት የውደታ አይነት አለ። ውስጡ ደግሞ ብዙ አይነት ክፍሎች አሉት አይደለ? በሆነች ጊዜ ካነ ሆነ አግለቡ አብዛኛው አንበሳውን ድርሻ የሚወስደው ሆነ ማዩዝከሩ የሚጠቀሰው ፊሃ በሷ በውደታ ውስጥ ፊ ሐቂላሂ ተዓላ ለአላህ በሚገባው መብት ውስጥ ማ የኽተሱ ብሂ በሱ ብቻ የሚለይ የሆነ ወየሊቁ ብሂ ለሱም የሚመጥን የሚገባው የሆነ ሚን አንዋዒሃ ከአይነቶቿ ማለት ከውደት አይነቶች ማለት ነው። በዋነኝነት ወይ ደግሞ አንበሳውን ድርሻ ይዞ የሚጠቀሰው የአላህ ፍቅር ሆነ ማለት ነው። ጀዋባቸው ስለ ውደታ ሲነሳ የተለያየ ውደት አይነት ቢሆኑ ነገር ግን አግለቡ አብዛኛው ብዙውን ድርሻ የሚወስደው ስለ አላህ ስብሓነሁ ወተዓላ ያለው ምክንያቱም ሁሉም ነገር የሚወደደው ሊገይሪህ ነው ለሌላ አካል አላህ ስብሓነሁ ወተዓላ ሲቀር በለለን አይደለ? ሁሉም የምንወዳቸው ነገራቶች ደግሞ ዙረው መመለሻቸው ወዴት ነው? ወደ አላህ ስብሓነሁ ወተዓላ ነው ብለው ነዓም ወዐዘሙ አንዋዒል መሐበቲል መዝሙማ ወዐዘሙ ትልቁ አንዋዒል መሐባ ከውደት አይነቶች አልመዝሙመቲ እጅግ ከተወገዘው የውደት አይነቶች አልመሐበቱ መዐላህ ከአላህ ጋር መውደድ ነው። ከአላህ ጋር ሌላን አካል አብሮ መውደድ ነው። አለቲ ያቺ ውደታ ዩሰዊል ሙሒቡ ዩሰዊ እኩል የሚያደርግባት አልሙሒቡ ወዳጁ ፊሃ በዛች ውደታ ውስጥ በይነ መሐበቲሂ ሊላህ ለአላህ ያለው ፍቅርና ወመሐበቲሂ ሊኒድ ለዚ ወመሐበቲሂ ላለው ውደታ ሊኒድ ለዚ ለዛ ቢጢው አለዚ ያ ኢተኸዘሁ የያዘው የሆነ ሚን ዱኒሂ ከአላህ ውጭ የያዘው የሆነ አካል ከሱ ጋር አብሮ መውደዱ ይህ በጣም መዝሙማ የተወገዘ የሆነ ከሚባል ውደት አይነቶች ውስጥ ጠይብ አላህን ከሌላ ጋር መውደድ ልክ የሙሽሪኮች የሆነ ውደታ ወአዕዘሙ ትልቁ ደግሞ አንዋዒሃ አልመሕሙዳ ከውደታ ውስጥ እስካሁን ከጠቀስናቸው መጥፎውን ተመለከትን። መሕሙዳ ደግሞ ምስጉን የሆነው በጣም ጥሩ የሆነ ውደታ የሚባለው መሐበቱላህ ወሕደሁ አላህን ብቻ ወመሐበቱ መውደድም ነው። ማ አሐበ እሱ አላህ የወደደውን ነገር መውደድ ወሃዚሂ አልመሐባ ይህቺ ውደታ አላህን ብቻ መውደድ አላህ የሚወደውን መውደድ ሄየሷ አስሉ ሰዓዳ የደስታ ምንጭ ናት። አስል መሰረት ናት። ወረእሱሃ አለቲ ያችም መሰረት ናት። ላየንጁ የማይወጣባት የሆነች አሐዱን አንድም ሚነል ዐዛቢ ከቅጣት ኢላ ቢሃ በሷ ቢሆን ወልመሐበቱ አልመዝሙማ ያቺ የተወቀሰች የሆነችው ውደታ አሽርክያ ሽርካዊ የሆነችው ሽርክ ያለባት የሆነችው ውደታ ሄየሷ አስሉ መሰረት ናት። አሸቃወቲ የድለቢስን ወረእሱሃ አለቲ ያችም ዋናው ራሷ ናት። ላ የብቃ የማይቀር ፊል ዐዛቢ ኢላ አህሉሃ በቅጣት ውስጥ የእሷ ባልተቤቶች ሲቀሩ እንጂ ማለት
እነዚህ ሽርክያ የሆነ ውደታ ከአላህ ስብሓነሁ ወተዓላ ጋር አብረው ሌላን አካል የሚወዱ እነዚህ ሰዎች ፈአህሉል መሐባ የውደታ ባልተቤቶች አለዚነ እነዛ አሐቡላህ አላህን የወደዱ የሆኑ ወዐበዱሁ ወሕደሁ አላህ ስብሓነሁ ወተዓላን በብቸኝነት ደግሞ ያመለኩ የሆኑ ላ ሸሪከ ለሁ በሱ ላይ ምንም ሳያጋሩ ላ የድኹሉነ ናር እሳት አይገቡም ኢንሻአላህ ወመን ደኸለሃ የገባትም ሚንሁም ከነዚህ ፈአህሉል መሐበቲ አለዚነ አሐቡላህ አላህን የወደዱ ከሆኑ ሰዎች እሳት የገቧትም ፈኢነሁ ይህ ሰው ላ የብቃ ፊሃ ሚንሁም አሐድ ከነሱ ውስጥ ጀሃነም ውስጥ አይዘወትርም አንድም አይዘወትርም በወንጀሉ ምክንያት ተቀጥቶ ይወጣል። ወመን ደኸለሃ የገባትም ሚንሁም ከነዚህ አላህን ብቻ ከሚወዱ ሰዎች ቢዙኑቢሂ በወንጀሉ ፈኢነሁ ይህ ሰው ላ የብቃ ፊሃ ሚንሁም አሐድ ከነዚህ አይነት ሰዎች ጀሃነም ውስጥ አይዘወትሩ። አማኞች ምንም ሽርክ የሌለባቸው ሰዎች ጀሃነም ውስጥ አይዘወትሩ። አላህ ስብሓነሁ ወተዓላ የሻላቸውን ያክል ይቀጡና ታጥበው ወደ ጀነት ይገባል። ነዓም ቃለ ወአስሉ ዳዕወቲ ጀሚዕ ሩሱል ወአስሉ መሰረቱ ዳዕወቲ ዳዕዋቸው ጀሚዕ ሩሱሊ ዓለይሂሙ ሰላም የሩሱሎች ዳዕዋዎች በአጠቃላይ ሚን አወሊህም ከመጀመሪያቸው ጀምሮ ኢላ አኺሪህም እስከ መጨረሻቸው ወኢነማ ሁወ እሱ ነበረ ብቻ ነበረ ዒባደቱላሂ ወሕደሁ አላህን በብቸኝነት ማምለክ ነበር። ጠይብ ላ ሸሪከ ለህ ምንም ሳያጋሩ በአላህ ላይ አላህን ብቻ ምልኩ እያሉ ነበር ሁላቸውም ነቢያቶች ሁላቸውም ሩሱሎች ዳዕዋቸው። አልሙተضሚነቱ ይህች ደግሞ ዳዕዋ አላህን ብቻ ምልኩ ሲሉ አልሙተضሚነቱ በውስጧ የያዘች ሊከማሊ ሑቢሂ የአላህን ሙሉ ውደታ ሊከማሊ ሙሉነት ሑቢሂ የአላህ ውደታ አላህን ከመውደድ ጋር ነው። ወከማሊ ልኹዱዕ ልክ እንደዚሁ ለአላህ ስብሓነሁ ወተዓላ አልኹዱዕ መተናነስ ወዙል መዋረድ ወልኢጅላል ወተዕዚም እሱን ማላቅ እሱን ማክበር ተቀራራቢ ናት። ወለዋዚሚ ዛሊከ የዚህም ደግሞ ለዋዚም ከሱ ጋር ተያይዞ የሚመጣ ሚነ ጣዓቲ አላህን መታዘዝ ወተቅዋ አላህን መፍራት በዚህ ነበር ሲያዙ የነበሩት። ወደ ዳዕዋ ጥሪ በሚያደርጉበት ሰዓት ላይ ቁሉ ላኢላሃ ኢለላህ በሚሉበት ሰዓት ላይ ይህ ላኢላሃ ኢለላህ ምንን ይዛል? አልሙተضሚነ ሊከማሊ ሑቢሂ ሙሉ የአላህ ስብሓነሁ ወተዓላን ውደታ ይዛል። ለአላህ መተናነስን ለአላህ ዝቅ ማለትን አላህን መታዘዝን አላህን መፍራት አቅፎ ይይዛል። የነቢያቶች ጥሪ በአጠቃላይ ይህ ነበር። ወቀድ ሰበተ ፊ ሰሒሐይን ሚን ሐዲስ አነስ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም አነሁ ቃል ቡኻሪና ሙስሊም ውስጥ በሰፈረ ሐዲስ ላይ ረሱል ዐለይሂ ሰላቱ ወሰላም አነስ ባስተላለፉት ሐዲስ ላይ ምን አሉ? ረሱል ወለዚ ነፍሲ ቢየዲህ ነፍሴ በእጁ በሆነችው ጌታ እምላለሁ አሉ ላ ዩእሚኑ አሐዱኩም አንድኛችሁ እኮ አላመነም ሐታ አኩነ እስከሆን ድረስ አሐበ ኢለይህ እጅግ የተወደደ እሱ ዘንድ ሚን ወለዲህ ከልጁ ወዋሊዲህ ከወላጆቹና ወናሲ አጅመዒን ከሰው ልጆች በአጠቃላይ እሱ ዘንድ ተወዳጅ እስካልሆንኩኝ ድረስ አንድኛችሁ አላመነም አሉ። ቆም ብለን ራሳችንን ጠይቅ ይገባል። ረሱል ዐለይሂ ሰላቱ ወሰላምን ምን ያክል እንወዳቸው፣ ለእሳቸው ያለን ውዴታ ምን ያክል ነው የሚለውን ቆም ብለን መጠይቅ ይገባል። የተውባን ክስተት ወላሂ በጣም ይገርመኛል። ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ሰዓት ተውባን ረዲየላሁ ዐንሁ ሲያዩት ሰውነቱ ከስቶ የፊቱ ቀለም ተቀይሮ ተጎሳቅሎ ተመለከቱት። ያ ተውባኑ ማ ገየረ ለውነክ ተውባን ሆይ ከለርህን ምንድነው የቀየረው? ምንድነው ያጎሳቆለህ ተውባን ብለው ረሱል ዐለይሂ ሰላቱ ወሰላም ጠየቁት። ያ ረሱለላህ ማ ቢ ዱሩን ወላ ወጀዕ አንቱ የአላህ መልእክተኛ ወላሂ ምንም ጉዳትም ምንም ራብም የለብኝም ገይረ አኒ ኢዛ ለም አረከ እሽተቅቱ ኢለይክ ሱብሓነላህ ነገር ግን አንቱ የአላህ መልእክተኛ አንቱን ሳላይ ስቀር እናፍቃለሁ። ወስተውሐሽቱ ወሕሸተን ሸዲዳ ሐታ አልቃክ እንደው እስክገናኝህ ድረስ ደግሞ በጣም ባዶነት ስሜት ይሰማኛል አንተን እስካገኝህ ድረስ። ثم ذكرت الآخرة ከዛ አኼራን አስታውሳለሁ አላቸው። ወአኻፉ አላ አራከ ሁናከ አኼራም ላይ ደግሞ አንተን እንዳላይ አንቱ የአላህ መልእክተኛ አንቱን አላይም ብዬ ፈራለሁኝ። ሊአኒ ዐረፍቱ አነከ ቱርፈዑ መዐ ነቢይን ምክንያቱም አንተ ከነቢያቶች ጋር ነው ከፍ የምትል። ወአኒ ኢን ደኸልቱል ጀነ እኔ ደግሞ አላህ ወፍቆኝ ጀነት እንኳ ብገባ ኩንቱ ፊ መንዚለቲን አድና ሚን መንዚለቲክ ከአንተ በታች የወረደ ደረጃ ነው የምሆነው። ወኢን ለም አድኹል ለም አረከ አበደን ጀነት ካልገባሁ ደግሞ በፍጹም ላያቸው አልችልም አንቱ የአላህ መልእክተኛ። ለዛ ነው እንደዚህ የከሳሁት እንደዚህ የገረጣሁት ለዚህ ነው አላቸው። ሱብሓነላህ ረሱል ዐለይሂ ሰላቱ ወሰላም ፍቅር ይህን ያክል ነበሩ። እነተው አላህ ሱብሓነሁ ወተዓላ ቁርአን አንቀጽ አወረደ።
ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. طيب تلالك مفسروች ኢማም አልበጋዊ ኢማም አልቁርጡቢ የቁርአን አንቀጽ የወረደው በተውባን ነው ይላል። አላህን የታዘዘ መልእክተኛውን የታዘዘ እነዛ ሰዎች አላህ ጸጋውን ከዋለላቸው ከነብያቶች ከእውነተኞች ከሰማዕታቶች ጋር ከሹሃዳዎች ጋር ማለት ነው ከደጋጎች ጋር ከነሱ ጋር ነው የሚል የቁርአን አንቀጽ ተውባን በሱ ምክንያት ይላል። ምን ማለት ነው? ለረሱል አለይሂ ሰላቱ ወሰላም ያለን ውደታ ምን ያክል ነው? እንደው ረሱልን ሰለላሁ ዐለይሂ ወሰለም ምን ያክል እናፍቃቸዋል? نعم. وفي صحيح البخاري عن عمر بن الخطاب رضي الله عنه قال عمر رضي الله عنه باستلف حديث عمر من ألا يا رسول الله أنت يا الله ملكتنيا والله بالله من الله على عمر لأنت أحب إلي من كل شيء إلا من نفسي على أنت يا الله ملكتنيا هوي أنتكو كهلم نجر بلاي تودجناچو كنفسي سيكر الواشاتشو وست يالون يتناكر كنفسي سيكر على فقال رسول عليه الصلاة والسلام من قال لا يا عمر عايد لما أنت عمر حتى أكون أحب إليك من نفسك كنفسهم بلاي كأنتم بلاي تودج اسكالهم كدرس أهون مدتها تككل على اللهم عمر على الرسول عليه الصلاة والسلام عمر ودو والذي بعثك بالحق بزا بحق أنت ناسيزو حق ناسيزو بلاته جيت عمل له لأنت أحب إلي من نفسي أنت كنفسي بلاي يتودر كان على جرة الآن يا عمر أهن عمر أهن إيمانه ملوي هنا أهن تككل أن يودته قال الرسول عليه الصلاة والسلام. طيب إذن بارك الله فيكم الرسول عليه الصلاة والسلام يعلن مدتها من يأكل لو يميلون إن ملكة كبال مالتنا إن شاء الله. نعم فالله درس لاي يتحلف نبرة وقد منع سبحانه إمامة الدين يميلو لاي مالتنا. بارك الله فيكم زوجتاتشو بوست لاي لاسابوكاتشون الليت اندالكوت لا أدري. قال وقد منع سبحانه إيه بالله درس لاي نو مراجعة لمتنرك مالتنا. وقد منع برقتم كالكروال سبحانه ترات التقبو بتاع الله إمامة الدين يدين مرنة كالكروال دايهونو كالكروال إلا بهون انجي من أهل الصبر واليقين يا صبرنا يا يقين بالتبيتو سيكر. وقال تعالى الله من على وبقوله بالسبع الله نقدر يهتدي المهتدون يمين مروا سوتش مرال هي جملة معترضة. فقال تعالى كان بهلا وجعلنا منهم نبرا. طيب وقال تعالى الله من على وجعلنا منهم كالنسو على الرجل أئمة مريوتشن على الرجل يهدون يميمروا بأمرنا بنيات أزاز لما صبروا بتهجسوا جزي بمتهجساتشو وكانوا نبروا بآياتنا بنيا عناقصوች يوقنون እርግጥ የሚሉ የሚያምኑ ጥርጣሬ የሌለባቸው ነበሩ ይላል አላህ። ስለዚህ ኢማምነት መሪነት صبر ያስፈልጋል። ብዙ ነገራቶች አሉ። يقين يسفل رقتنينت يسفل. وهذا هو يهنوال الذي ينتفع بعلمه بعلم سوتش يمتقموبت ينتفع يمتقمو بعلمه راسو بعوقته يمتقم وينتفع به الناس سوتش يمتقموبت يهين السو ነው صبر ያለው يقين ያለው ሰው رقتنينت ያለው ኢማሙ الشيخ الإسلام تيمية رحمه الله እንደሚሉት بالصبر واليقين بصبرنا بيقين يا دين مرينة تقنيالش معنى الكلام وينتفع به الناس سوتشم دمو كسو يمتقمو بتسو يهين السو صبر يالله يقين يالله وضده بزتك أراني يالله سجن لا ينتفع به غيره للوش تتقمو بتيجرو ومن الناس كسوتش الله من ينتفع بعلمه من ينتفع يمتقمو بعلمه في نفسه براسو بعلمون براسو لا يتقمه يراسو عقد براسو لا ما شاء الله لا راسو قوبز ግን ولا ينتفع به غيره ሌሎች ግን አይተቀሙበት እንዳይነሳው فالاول ያ የመጀመሪያው صبر يقين ያለው ሰው يمشي في نوره በሱ በብርሃኑ ይሄዳል ራሱ በብርሃን ላይ ይሄዳል ويمشي الناس في نوره ሰዎችን በሱ ብርሃን ላይ ይሄዳሉ والثاني ሁለተኛው ደግሞ قد طفئ نوره የራሱ ኑሩ ጠፍቶበታል ብርሃኑ ጠፍቶበታል فهو يمشي في الظلمات እሱ በጨለማ ውስጥ ይሄዳል ومن تبعه في ظلمته እሱንም የተከተሉ ሰዎች በጨለማ ውስጥ ይሄዳሉ والثالث ሶስተኛው ደግሞ አሁን ቀደም ያለው يمشي في نوره وحده በብርሃን ላይ ብቻውን ይሄዳል ራሱን ብቻ የጋን ማብራት ማለት طيب نعم ስለዚህ ያው ከባለፈው ድረስ ጋር የተያያዘ ስለሆነ
ከሱ ጋር እያይዛችሁ እንድትቀሩት ያክል ነው፣ ለመተርጎም ያክል ነው። ሐሳቡን ለማያያዝ ከባለፈው ደርስ ጋር ማያያዝ ትችላላችሁ ማለት ነው። ሐሳቡ ስለሚመጣላችሁ ወደኋላ ከሄድን ሰዓትም ስለሚሄድ ማለት ነው። ኢንሻአላህ ዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።